51ኛው የካቲት 11 በዓል ምክንያት በማድረግ በሐውልት ሰማዕታት ለሰማዕታት ዝክረ የአበባ ጉንጉንና የጧፍ መብራት ስነ ስርዓት ተካሂዷል። በስነ ስርዓቱም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጨምሮም በርካታ አመራሮች የአበባ ጉንጉን አኑረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የትግራይ ህዝብ በየክፍለ ዘመኑ ለማንነቱና ለአገሩ ሉዓላዊነት ከፍተኛ ዋጋ የከፈለም እየታገለና መስዋዕት እየከፈለ መምጣቱን በመግለጽ በ1967 ዓ.ም የጀመረው የተቀናጀ የህዝባዊ ትግልም መራራና እልህ አስጨራሽ ቢሆንም ህዝባዊ ትግል በመሆኑ ድል ሊቀናጅ ችለዋል ብለዋል። ህዝብ ትግራይ ቅድሚ የካቲት 11 አውዝነሮ ዓመታቱን በብጊዜው የትግራይ ህዝብ ከየካቲት 11 በፊት ባሉት ወቅቶች ለማንነቱና ለሀገሩ ሉዓላዊነት እየታገለም መስዋዕት እየከፈለ የመጣ ህዝብ ነው። ከ1967 ዓ.ም በኋላ ደግሞ በተቀናጀ መልኩም በቡድን በመሰማራት እየተመራ ትጥቃዊ ትግሉን በይፋ የጀመረበት የ17 ዓመት መራር ተጋድሎና ከፍተኛ መስዋዕትነት በኋላ ዳር ደንበሩን አስከብሮ የኢትዮጵያ ህዝብ ከደርግ የጨቋኝና አገዛዝ ስርዓት ነጻ ያወጣበትና ድል የተቀናጀበት ወቅት ነው። ከ17 ዓመት መራራ የትግል ወቅት በኋላ የትግራይ ህዝብ እፎይታ አግኝቶም ወደ ልማት የሚሰማራበት ወቅት ቢሆንም ዳሩ ግን ፈጽሞ ወዳልፈለገው ጦርነት ገብቶም የጄኖሳይድ ጭፍጨፋ ተጠቂ ሊሆን ችሏል ያሉት ሌተናል ጀነራል ታደሰ ወረደም በሰላሙ ስምምነት መሰረት መፈጸም ያለባቸው ሁነቶች ለመፈጸም የትግራይ ህዝብ አሁንም ሰላምን ምርጫ አድርጎም በትዕግስት እየተጠባበቀ ይገኛል ብለዋል። እዚ ዝኸፈልናዮ መስዋዕቲ ከምዝ መጠን የከፈልነው መስዋዕት አሁን ላለንበት ደረጃ አድርሶናል። የፕሪቶሪያ ሰላም ስምምነት ተከትሎ መፈጸም ያለበት ጉዳይ ለመፈጸም በሰላማዊ ፖለቲካው መንገድ ብቻ ለማስፈጸም ወገኖቻችን የሞቱና እያለቁ በትዕግስት እየጣርን መጥተናል። የትግራይ ህዝብ ከፍተኛ በደልና ግፍ ደርሶበት ከጠባሳው ለመውጣት ሰላማዊ ጥያቄውን ግልጽና ህጋዊና ፍትሃዊ በሆነ መንገድ እያቀረበ መሆኑን ያነሱት ፕሬዝዳንቱም ይህን የህዝብ ጥያቄ ለመፍታት ቀላልና የተወሳሰበ ባለመሆኑ የፌዴራል መንግስት በቀና መንገድ የህዝቡን የጸና የሰላም ፍላጎት ተረድቶም የህዝቡን ጥያቄ በህገ መንግስት የህዝቦች መብት መሰረት እንዲተገብርና ህዝቡም የሰላም እድሉን እስከ መጨረሻው እንጥፍጣፌ ድረስ ለመጠቀም ምርጫ ማድረጉን እንዲገነዘቡ ጥሪ አቅርበዋል። አማይ ተሻት ተማዛወልተለውና ከመለሱ ዘለውና መረበቱን በሺዎች የሚቆጠሩ ተፈናቃይ ወገኖች አሉ። የትግራይ ግዛቱ አንድነት አልተመለሰም። እነኚህ ወገኖች ወደ ቀያቸው ለመመለስ የምንሄደው መንገድ ሰላማዊና ሰላማዊ ብቻ ነው። ምክንያቱም ህዝባችን ከበቂ በላይ ዋጋ የከፈለ ህዝብ ነው። ጦርነትን ፍጹም የሚጸየፍና የሚቃወም ነው። በመሆኑም ማንኛውም ግጭት የሚነሳሱ ነገሮች በሰላም ለመፍታት እስከ መጨረሻ ድረስ ያለን እድል እንጠቀምበታለን። አሁን እየታዩ ያሉ ለግጭት መቀራረብ ፍጹም አንደግፈውም፣ አማራጭ ነው ብለንም አናምንበትም። በመሆኑም ፌዴራል መንግስት ይህንን ሁኔታ በሰከነ መንገድ የህዝቡን ፍላጎትና ህገ መንግስታዊ ጥያቄ በመረዳት ሰላማዊ መፍትሄ እንዲያስቀምጥ ነው ጥሪያችን የምናቀርበው። ሆኖም ይህንን የሰላም መፍትሄ ረግጦ ለሚመጣ ማንኛውም ኃይል ግን እንደ ህዝብ ራሳችንን እንከላከላለን። የትግራይ ግዛታዊ አንድነት በህገ መንግስት መሰረት እንዲመለስ የተፈናቀሉ ወገኖችም ወደ ቀያቸው ዋስትናቸው ተጠብቆ እንዲመለሱ በሚደረገው ሂደት የትግራይ ህዝብ ሁሉንም በሰላማዊ መንገድ ብቻ እንዲሆን የጸና እምነቱ መሆኑን ሁሉም እንዲገነዘብ ፕሬዝዳንት ታደሰ ወረደ አረጋግጠዋል።